ዋው ሰላም እንዴት ናችሁ? እንዲቆየው ዘኪርክኒ ወይስ እንደግራ አይተንሎ እዚህ ለትምህርት የመጽ አዲስ አበባ ለለካል ልፈልጥ ሰበይለይና በሶሻል ሚዲያ ለምናምን ስለረይቂ ንጽ ከግኒ ሀገር ይለየና እንዴት ነው ማረባት በስማ አምሮባት አለ yes አሬ ልጅ ሆና ራሱ በጣም ቆንጆ ልጅ ነበረች ተንኮለኛም ነበረች አረ እኔ ተንኮል የለኝም ወፍ ያው እንዳለው ተው እንጂ በኦዲየንስ ፊት አታዋርደኝ ዛሬ እኔ ተንኮለኛ አይደለም የማወራው ከመጣው yes ግን እንዴት ላግኝሽ አረ በስማ ደግሞ እንደዚህ ጉጉት አድሮብኝ ሁላ አያውቅም ምን ያላቅም ለምን እንደሆነ አላቅም በቃ አንቺ ማግኘት በጣም ፈልኩ እና እንደዚህ ሳገኘሽ ደግሞ አድገሽ እንደዚህ በጣም ተውበሽ ቆንጆ ሆነሽ ምናምን ሳገኘሽ ደግሞ ይልል በቃ እዚህ አዲስ አበባ መጣሁ ለትምህርት ነው ለትምህርት መጥቼ ደግሞ ማቆሱ የለም በቃ ትንሱ ጋር ነው የሆነ በሆነ በስራ አጋጣሚ እንተናልን ምናምን ከዛ በኋላ ስላንቺ ምናምን አወራው ነበርና በቃ አገናኛለሁ ምናምን ሲለኝ በፈጣሪ ስም ደስታውን አልቻልኩትም ነው የምልሽ ሰላም እንዴት ናችሁ የኛ ውድ ቤተሰቦች ደህና ናችሁ እኛ ያለ ፈጣሪ መስገን እናንተን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልን እኛ ያለን ፈጣሪ ተመሰገነ ይሁን ያው ትንሽ ጠፍተናል ምንም ማድረግ አንችልም ጊዜው አልተመቻቸልኝምና ለዛ ነው ስንት ጊዜ ቃል ገባላችኋለሁ አልጠፋም እያልኩኝ ግን ምንም ማድረግ አልችልም እየጠፋው ነው ያለው አትያዙልኝ ከትምህርት ጋር ምንም ሊማቻችልኝ አልቻለምና ካሁን በኋላ አልጠፋም ብዬ ተስፋ አደርጋለሁ ሁሌ ቃል እንደገባው ነው ግን ካሁን በኋላ ቃል ላላጥፍ ሞክራለሁ ያስባለሁና ባለፈው ደግሞ እንዳያችሁት አቶ አብሪኮ ያደረገኝ ነገር አይታችልና አብዛኛችሁ እየሳቃችሁ ነበር አንዳንዶቹ ደግሞ እየተቆጣችሁ ነበር እንደዚህ አይነት ነገር አይደረግም ሪል ቢሆንስ ምናምን ያላችሁ ነበር እኔም በሰዓቱ በጣም ደብሮኝ ነበር ተቆጥቻለሁና ያው ግን ምንም ማድረግ አትችልም እኔም ከዛ እንደዛ አይነት ሳይሆን ከዛ በላይም ብዙ ነገር አድርጌዋለሁ ግን እሱም ትግስተኛ ነው ብዙ ምንም አላለኝም ነበር ቀኑን ጠብቆ ነው በደንብ አድርጎ እንትን ያደረገኝና እንዳያችሁት ከሳዩ ስማቸው ራሱ ጠፋብኝ ሄኖክና ዳኒ ነበሩ እነሱ አንድ ቀን እንደማገኛችሁ ተስፋ አደርጋለሁ በደንብ አድርጌ ብድሬን መልሳለሁ ብዬ ተስፋ አደርጋለሁና ያው ዛሬ በቃ በፕራንክ ሳይሆን በሌላ ነገር መጥቻለሁ ለኔም ሰርፕራይዝ ነው ለእናንተም ሰርፕራይዝ ነው አቀው ታሪክ የለኝም እንደዚህ ብቻ ካሜራ ያጂ ቤተሰብ ኦዲየንስ ማወቅ አለባቸው ተብያለሁ እንግዲህ እኔም የነሱ እንትን ሰምቼሽ ብያለሁ ግን ምን እንደሆነ ለራሴም እስካሁን ጥያቄ ሆነብኛል ምንድነው ጓጉቻለሁ ምንድነው ያልኩኝና የሆነ ሰው በአብሪኮ በኩል ማቀሰው አለና ደውሎ ዛሬ ግዴታ መገናኘት አለብን በቃ የሆነ ነገር ላጋናኝሽ ነው ሰው አለ ላጅ ብሎኛል እንግዲህ እንዳለኝ ካሜራ ይዘሽ ጠብቂ ስላለኝ ግዴታ ስለሆነብኝ ነው ካሜራ እየመጣሁት እና ቤተሰቦች ምን ላችሁ ፈልጌ ነው ያው የደወለልኝ ልጁ በአብሪኮ በኩል ነው ማቆ እንዳልኳችሁ ብዙም አልግባባውም አላውቀውም ብቻ አንድ ሁለቴ ተገናኝተናል አብሪኮ ጋር ሲገናኛ አስተዋውቀኝ ነበርና ብዙን ግን እንደዚህ ጥልቅ ያለ እንትን ግን የለንምና ያው ደውሎ ከመቀሌ የመጣ እንግዳ አለ አንቺን ፈልጉ ምናምን አለኝ እኔ ራስ መቀሌ ማቀኝ ማን ነው ብዬ ተጨንቀለ አረ ልቀቀኝ አትያዝኝ ቆይ እንግዳዬን ሰላገኝ እና በቃ ዛሬ ካላገኘሽው ምን ልጁ መሰለኝ እያስጨነቀኝ ነው ምን እንደነገረኝ ማን ነው በጣም እያስጨነቀኝ ነው ብዙ ቀን ሆኖታል አንድ ወር ከምናምን ሆኖታል እዚህና ካላገኘዋት ምናምን እያለኝ ነው ብሎኛል እንግዲህ እስኪ አብረን እናያለን ምን እንደሆነ ማን ነው አዲስ ሰውን በደንብ እንታወቃለንና ያለ ነገርም እናንተ ማየት አለባችሁ ብዬ ነው የማስበው በደንብ አላወራንም ስንመጣ በደንብ አወራሻለሁ ነው ያለኝና እና በዘላሁን ወለ ተስፋ አራኒ አንድ ወደ አማርኛ ሳወራ ወደ ትግርኛ ስቀይረው እየጠፋብኝ ነው ባይዘው አማርኛ ብዙ እንደማልችል ታውቃላችሁ እና በትግርኛ አንዳንድ ነገር ረበላችሁና ቤተሰብና ሀም ያለሁም አንድ እግዚአብሔር ይመስገን ጽባለሁ ያ ብዙሓት ላጠየቅና ነርክን ጽጌልም ተአጠፊራ kana ነርክና ብዙ መስመራ ጽሐፍ ክላለ ነርክን ያ ፈቅርክን ትገልጻለሁ በጣም ለመስገን ምክንያቱ እዚ ለአክል ቤተሰብ እኔና ዲለ ሐሲ ይፈልጥ ነርና فورم تقصنا تهم بتعبي دس لني ونا حسي أي تفعيل الحسب لأنه ما عند المثل جاشة خم ما قال يتوهيني أنه ما عند تقرني كقواتي مالتيو يا أسكي مانيو خبيد مثل منامن بزحة واقعني هم تلول كهم جن مثل أبحث أخوينا هنرينا يا الفولت أولي لا الفولت جنا أنتني بنيشتن فولت جي أخي نجين بدم بس اللي واقعني أنتنا إلى لكم كجالس لكم يا خالي مخنياتو تحرر فيديو ولا بس فيديو ولا نصارت رأيه أخوم جالس فيها جبر
ያው አንድ ላይ ሆነን እንጠብቀው እስኪ። እንግዳ ደግሞ ዛሬ እንግዳ ስለሆነ እኔ ቀደም ብዬ ነው የመጣሁት። እንግዳ ማክበር አለብን፣ ባህላችን ነው ብዬ ነው የማስበው። አማረብኝ አላማረብኝም እንግዲህ እንጫላቅ ግን ምክንያቱ እንግዳ ወንድ በመጀመሪያ ጊዜ በቃ ይሄው ዘንጣ ምናምን መግኔት የለም። እንደዚህ እንዳታረጉ በቃ ባላችሁ ጸጉራችሁ ተፈጥሮ ይሁን ምን ይሁን ፋውላችሁ መምጣት ነው። ያው ጸጉሬ እንደዚህ ብዬ በጣጥሬው ነው የመጣሁት። እስኪ እንግዲህ ያለው እየቆየ ሲንሄድ እንግዲህ እናየዋለን። ወሬ እንዳላበዛባችሁ ልጁ ሲመጣን በደንብ እናወራለን ብዬ አስባለሁ። ልሽኮረመም እንዴት ሰዎች እንዴት ነው የሚባለው? እኔ አላውቅም። እንዲህ ብዬ ነው የምጠብቀው ባይዘው እና አብረን እንጠብቀው፣ የትም እንዳትሄዱ። እና ደግሞ ውድ ቤተሰቦች ኧረ እኔ መሰልኩ እህታችሁ ለምንድን ነው እንደዚህ የምታደርጉኝ? ቢያንስ እንደ ሀገሬ እንደ ሰውን እንደ ሁሉ ሰው 50 ሺህ አስገቡኝ እስኪ። ደግሞ ዛሬ በዚህ ቪዲዮ ካሜራማን ስንት ላይክ ይግባ እስቲ? ዳስቲ 5000 እያለ ነው። ቢያንስ 5000 6000 7000 ይገባኛል፣ 10000 ይገባኛልና አደራችሁ ሳብስክራይብ ሼር እያደረጋችሁ ዳይ ወደ 50 ሺህ መግባት በጣም ናፍቆኛል። ምክንያቱ 50 ሺህ ስትገቢ ለእናንተ ነው ያልተነገራችሁ እንጂ ከካሜራ ጀርባ ብዙ ነገር ተነግሮኛል። የሆነ ነገር ይደረግልሻል ተብያለሁና በጣም ጓጉቻለሁ። አደራችሁና እንጠብቃችሁ። እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ከንቺ ወዲያ። ዋው ሰላም ነው። እንዴት ናችሁ? ቆየሁ ዘኪርክኒ ወይስ እንደግራ አይተንዶ ረሲዕክና ማለት ዲ ረሲዕካ ሆንክ ግን ማለት ምንም ክርደን ይኸል በምን ተገናኝታችሁ ነው? እንዴ ነው ማረባት ደሞ በእናት ማረባት አይደል? ጣሪው ተስታው ስዲክ ቆልዑ ከና ነርና አመቀለት ከመገር ረሲዕክኒ ቢንጃይ ረሲዕክኒ ምርሳ ረሳኸ ግን አይ ነው ብዙ አይን ዋግዒ ነርና ገለ አው ግን እንዴት ተገናኝታችሁ ከሱ ጋር? እኔ ደግሞ ከሱ ጋር ብዙ እንትን አይደለምና በምንድን ነው የተጋባችሁ? ተጋባችሁ? አይ እሱ በስራህና እንፋለጥ እና የሆነ ታይም በደንብ አስላንቻ አወራው ነበርና አላገናኘም ምናምን ብሎኝ ነው። አው ደንጊስ ከኸኝ አይ ምን ታልጠበቅኩም ነበር። ለዛ ነው ግራ ገባኝ እኮ ምንድነው ከየት ወዴት ነው ያለው? ምክንያቱም እንጃ እሱም በደንብ አንግባባም። እንዴት ነው እንትን መስኡን ፋለጥና እሺ አማ አና አብዚ በስራህ ይፈልጦና ካብ መጻፍ ጸኒሕ ይብጣን እና አብዚ ለትምህርት ይመጽ አዲስ አበባ ለለኻል ልፈልጦ ሰብ የለይና ኣብ ሶሻል ሚዲያ ለምናምን ስለልረኪ ንጽከ ግን ያገለለየና እንዴት ነው ማረባት? በስማ አምሮባት አለ yes ከተለያያችሁ ብዙ አመት ሆናችሁ። በጣም ናፋውና በቃ ቆይ አይደለ እኔ ያለ ጩጬ ያለሽ በዛ ላይ በጣም በቃ ተንኮለኛ የሆነች ልጅ ነበረች። አራት ተሳፍሩኝ እኔ የምሬ ነው ቢንጃኒ የምር በቃ እኔ አሁን እውነት መናገር በደንብ አላውቀውም ማለት እንደዚህ ያይን እንትን ያለን እንጂ በደንብ እንትን አይለንም እና አሁን ግራ ጋባኝ። እንዴት በጣም ይخصብቅት በቃ ሾክርኺ ቆላና halከለ ቆንጆ ኸነርኪ አይ ግራ ጋባኝ። እንዳታሳፍሩኝ ምንድነው አድጋለሁ ይመስለኛል። አረ አድጋል ማደጉ እንኳን አድጋል። ያ እሺ እንዴት ነው የመጣው? አስረዳኝ እስቲ። በቃ እዚህ አዲስ አበባ የመጣው ለትምህርት ነው። ለትምህርት መጥቼ ደግሞ ማቀውሱ የለም በቃ ትንሱ ጋር ነው በሆነ በስራ አጋጣሚ እንትናልን ምናምን ከዛ በኋላ ስላንቺ ምናምን አወራው ነበርና በቃ አገናኛለሁ ምናምን ሲለኝ በፈጣሪ ስም ደስታውን አልቻልኩትም ነው የምልሽ። በቃ ከትንሱ ጋር በትንሹ አንድ ሁለት ይቀር ተጋራ አረ ቀፊኝ በእናትሽ ምን ሆነሽ ነው? አዎ በጣም ሲደሰት አየሁትና አላመነም። አሁን ራሱ አላመነም እኮ በተደጋጋሚ በጣም ጨቀጨቀኝ ነበር። እሷ ማግኘት አለብኝ ምናምን በቃ አገናኝ የምርጥ ምናምን ያወራንበት እኮ እኔ ደግሞ ደነገጥኩኝ። ማን ነው ከዚህ በቃ እንዴት ነው ማን ይዘልኝ መጣ ነው ዛሬ ምናምን ብዬ እኔ ደግሞ ምንድነው ይኛል ፈልገኝ ነበር። በጣም የደለኪ ማለት አመቀለውን ስለንፋለት ገለ አብዛ አዲስ አበባ መጽሔ ለትምህርት የመጽሔና ሰብል ፎቶ ሰብል ላይ ምናምን እሺ መቀለ አብዛ አዲስ አበባ ምንለው ማን ነገር ካዳመዛ በቃ ሶሻል ሚዲያ ምናምን ይረክ ነረ አማጋጣም ለለ ምስ ብራዘር ላዋጋና ነርና
ንጽህ ፈልጣ ቆየ ምናምን ይልንስ ዋ በቃ ለጋነ ካን ይለ ጭንቅ ቀቢላ ይዘው ይሆነ ሲያቀኛል ከኔ ጋር የሚሰራ አለ ጓደኛ ያለ አብሪኮ ቢባልና ከሱ ጋር ደግሞ በደንብ ነው የሚታወቁት። እዛ እንደ 2 ቀን ታገኝተን ነበር እንደዚህ በጥልቅ ያለ እንትን የለንም በእውነት በቃ ትምህርት መጽይ ካውላ አውዚ ልፈጠሰ ይውለይ ምናምን ነገር ማጥቃ ከም ሰብት ደልይካና መቀለለ አኺር ፈጠክ ነረ ምናምን ካው በቃ ዛቆል አማ ከግንያኒን ይለየካ መጽይ አሪፍ ደሳለ ታንት ትምርት ጀምር ለልካውስ አውዚ አይ ቲንክ ሀድ ቪዲዮ ላራፍ ነረ አውዚ ናይ ፍሬ ትምህርት ቤት ተመስኪ በነኩና እውነት አብረን እንማራለን ማለት ነው በእንደዚህ ሐሳብ ከዚህ በኋላ እንግዲህ ትልቅ ሰው ነው ያገናኘው እንዴ በቃ እኔ እንትን ላይ ነው የተመዘገበ እንደዚህ አይነት እንትን እንኳን አይ እሱ ታስተውሻለሽ የሚል ሐሳብ አልነበረኝ። ማስታወስ አስታውሰዋለሁ ግን አለ አይደለ ዝም ብለህ በደንብ የምትግባባው ሰው አለ አይደለ እንደዚህ አይደለም። እኔ አሁን ለምሳሌ ሱቅ ሲሄድ ምናምን በጣም ፈርቶ ነበር። አይ ህፃን እያለሽ ነው ማለት ህፃን እያለሽ ነው ገብቷል እና አደኩኝ አሁን ሱቅ ስትላላክ ምናምን ነው አድጋ ራሱ እኛ ሰፈር ላይ እንልካት ነበር እና አደኩኝ አሁን አንተ ነው እንጂ አደኩኝ የምትለው ነው ማደግ ብቻ ሳይሆን እኔ እውነት ለመናገር ትንሱዬ በጣም አምሮባታል ምናምን ነገር የሆነ በቃ አላቅም አዲስ አበባ ነው እንደዚህ ያምሮብኛል ተስማምቶታል ማለት ነው። አዎ በቃ አላቅም ተው እንጂ ለወለታ ተሰፍሮኝ አንዳንቺ እንኳን እና ስለመጣ ደስ ብሎኛል። ቴንክ ዩ ሐዛ ሓደ ክልተ ፖይንት ይልደል ካባርና ማለት ሓደ አብዝር ፈልጠ ሰይልይ ክላስ ንኸር በሓደ ገለ ተርፈ ሰዓት ኸወንት ምናምን ይደልይ ምክንያቱም በእኔ መስመን ቆል ችግር አለ አራ ክላስም ሐሰን ወልተኸና ኖርማሊ ከረደክ የባይዘው የሰማነቱን ስም ያወራ ምናምን ነገር በቃ ደስ ይል ነበር። ያው እኔ ላይ እንዴት ትግሪ ካብት መጽላብዚ ያው ከጊዜ በኋላ በደንብ አስረዳል እንዴት እንደመጣውኝ ምናምንና አሁን ባንዲ እንደዚህ ነው ብዬ ማናገር አልችልም። ነው አይ ምን ያህል ጊዜ እንደሆነች ለማወቅ ያለው በጣም ቆንጆ አንድ አመት ሊሆነኝ ነው። ግን ተጠፋፍተናል። አይ ቲንክ እዛም እያለን በጣም ምክንያት ከዛ እንትን የነበረ አንፃር አልተገናኘንም። ለዛ ይሆናል አስበዋል። ትንሱ እንደዚህ ቆንጆ ሆና መቼም ፍቅር ምናምን ጀምረሽ ይሆናል። ኧረ ኬት መጥቶ ነው እስካሁን የለም ወፍ የለም። ተው እንጂ ትምህርት ላይ መጀመሪያ ትኩረት ያለብኝ ትምህርት ላይ ነው። አይ አልጠበቅኩም እንደዚህ ቆንጆ ሆና ምናምን ነገር አስበዋል። አልተገኘም እስካሁን ተቀየረች አልተገኘም እስካሁን ለዛ ዝም አድና ጋው ዜሎ ይደምስ ይሄን ዶክተር መስለቻል ታሪክ ውስጥ በቃ ሰርፕራይዝ ነው እንኩት ይመር እና አደኩኝ እውነት በጣም አድገሻል። ያው ደጋግንኩት እንጂ ቆንጆ ሆነሻል ምናምን በዛ ላይ ኦ ማይ ጋድ የምር እኔ ሌላ ታሪክ ውስጥ ነው በቃ ተሽፈረምሽ እኮ አይ ምን ጃለ በጀም እንትን ሆነብኝ ቢና አልጠበቀኝም። አመሰግናለሁ። ሙዲ ያስኩበት ነበር አገናኘኝ ነው አብሬኮ ምናምን ጓደኛ ምናምን አልኩት። ከዛ ፎቶ ልኬለት እኮ በስማ በቃ ትልቅ ባለውለታው ነህ ማለት ነው እንደዛ በጣም ኦ አንድ ላይ ሆነ አንድ ላይ ነው ያላችሁ ወይስ በስራ ነው? አይ በስራ ነው የምንተዋወቀው። እኔ የሆነ ክላስ ተከራይቻለሁ። ምናልባት ደግሞ አሁን ጊዜ ከፈቀደ አንቺ ያለሽ በሰፈት ነግሪኝና ደግሞ ሙሉ አንቺ ጋር በየጊዜው ለመገናኘት ያው እንደ ሐሳብ እናንተ ሰፈር እመጣለሁ። እስኪ እናየዋለን እንግዲህ እናየዋለን። ችግር የለውም። ቡና ምናምን ታፈያለሽ ምን ችግር አለ? አረ ይፈላል የታባቱ ለቡና ደግሞ እና እንዴት ነው ፋሚሊ እዛ እንዴት ናቸው? ፋሚሊ ሰላም ናቸው። ስንት አንተ እሺ እስከመጣ ስንት ጊዜ ሆነ? እኔ አይ ያልጠየቁ ግራ ስለገባኝ ነው ስላልጠበቅ ነው ለዛ ዘም ያልከው። ኦኬ ከመጣው ስንት ነው? 3 ወር 3 ወር ይሆናል። ግን 3 ወር ሙሉ አረ 2 ወር ይሆናል። ኦነ 2 ወር ሙሉ ይሆናል። 3 ወር ሙሉ ነው እዚህ ከመጣው እስ ግን እንዴት ላግኝሽ? ደግሞ እንደዚህ ጉጉት አድሮብኝ ሁላ አያውቅም። ምን ያላቅም ለምን እንደሆነ አላውቅም። በቃ አንቺ ማግኘት በጣም ፈልኩ እና እንደዚህ ሳገኘሽ ደግሞ አድገሽ እንደዚህ በጣም ተውበሽ ቆንጆ ሆነሽ ምናምን ታገኘሽ ደግሞ ይልል በቃ ታው እንጂ ነገር ስላልጠበቁ ነው እንደዚህ ታገኛለህ ብዬ አላሰብኩም። እንዴት አገኘሽኝ ግን ማለት ድሮ ነው የምታቀኝና እንዴት አገኘሽኝ? እኔ ሁለታችን ሱቅ ልንዳት ነበር ትንስዬ ባጭሩ ኖ አሬ ልጅ ሆና ራሱ በጣም ቆንጆ ልጅ ነበረች፣ ተንኮለኛም ነበረች። አረ እኔ ተንኮል የለኝም ወፍ ያው እንዳለው ተው እንጂ በኦዲየንስ ፊት አታዋርደኝ ዛሬ እኔ ተንኮለኛ አይደለሁም የማወራው። ግን አብዛኛው ጊዜ ስራ ይበዛበታልና አላየኋትም። አዲስ አበባ ነው ብዙም አላየኋትም። ትንስ እንደነገረኝ ደግሞ ከዚህ በፊት ሰፈር ሩቅ ነው ከኛ ሰፈር ላይ እሱ በጣም ሩቅ ነው። ክፍለ ሀገር በዩ በጣም ክፍለ ሀገር ያው ነው። ለዛ ነው ሩቆይታች የመጣች። ስንት በጧት እሱ በራሱ በጧት ደውሎ በቃ ተዛጋጂ ምናምን ሲለኝ እኔ ደረገጥኩኝ። የራሱ ግን የምር ይሄን ውለታ መርሳት አልችልም። የምር አመሰግናለሁ። በትልቅ ትኩሳለች ስለ አዲስ አበባ የምር እሱ ባይኖር በጣም ይከብድ ነው። ግን አሁን ስራ ላይ እሁድ ነው የሚያርፈው ብዙ ጊዜ ነው ስራ ይበዛብኝ። ስራ ስለምሰራ ከዚህ በፊትም ብዙ እንዳልኩ አንገናኝም። ከዚህ በኋላ መቼም ያገሬ ልጅ ያለሽ አልጨነቅ እሁድ እስከ እሁድ አላስጨንቅ
ግድ ነው ማለት የት ሄዳለሁ? እሺ ችግር የለውም። እዚህ ያለውን ቫይብ እኔ ማየት ፈልጋለሁ። ሰው እንድላም ችግር የለም። ከትምህርት አንፃር እረፍት ከሆነ ምናምን ከስራ አንፃር እረፍት ከሆነ ችግር የለም፣ እንገናኛለን። በቃ እረፍት ባትሆኝም መቼም እኔ ብቻዬ ሆኜ እንግዲህ ከዚህ በኋላ እኔ አላስጨነቀም። እኔ እሷ ፊት እንኳን አንዲ ከዚህ በኋላ በቃ አንዲ አገናኝቷል፣ አውቅቷል። ችግር የለም። ስልክሽን እንዳዘጊበት ነው። ካልሰራልኝ እንግዲህ ደግሞ አንቄ አመጣለሁ። አይ ደውለልኝ አያውቅም። ለዛ ነው ፍንሶዬ ወንድሜ፣ ለዛ ነው እንጂ ብደውል ኖሮ እኔ ስልክ ምናምን አልነበረኝም። አይ ትንሱዬ ስልክ አያውቅም። ሶሻል ሚዲያ ላይ ምናምንም እንዳልጽፍልሽ ደግሞ አይ አብሪኮን ጋር ነው ተረሳኛለሽ። አዎ እሱ ራሱ ምንድነው ኦኬ ባለፈው ያሳየኝ ፎቶ ይቅርታ አድርጊልኝና በአንድ ቀን ሆነ እንጂ ምንድነው ግን የሆነ የምትሰሩት ቪዲዮ ምናምን አያለው አንዳንዴና አዲስ ነገር አለ። የምን አዲስ ነገር? ምንም አዲስ ነገር የለም። እቺ ፈገግታ አይ ተው እንጂ ለምንድነው ፈገግታ? አይ እውነት ምንም ነገር የለም። ምንም ነገር የለም። አይ አብዛኛውን ቪዲዮ አላየሁም ግን ተወሰነ አይቼ ምናምን ነገር ልጠይቅህ ብዬ ደግሞ ጭራሽ አንተ እየላክ ነው እንደዚህ የምታረጋው። አንቺ ያለሽበት ይሁን እንጂ ቴሌግራም ላይ ሊንኩን ሁሌ ነው የሚልከው። እቺማ ቪዲዮ ላይ ነው በአካል ምን ታምራለች እያለ ነው። ልጅ እያለሽ ነው። አይ እንደምታየው እውነት ምን ነገር እንደምታየው በቃ ቪዲዮ እንሰራለን። ጓደኛዬ ነው። ከዛ ሌላ ምንም ነገር የለም። ምንም ነገር የለም። እና አሸዊና ነው ታዲያ አራታ ሰውዬ አሸዊና ያልክ አይ ስልሽ ከዚህ በኋላ ስለምንገናኝ ያው ስለምንቀራረብ ተንከባከብ ይበል። ከዚህ በኋላ ኃላፊነት ሰጠኸኝ ቆይቷል እኮ አሁን በመሀልም እኛም ወጣ ገባ ያልን ስለነበረ ብዙ ይሄን ያልኩ ልጆች አይደለንም። አድገናል እኮ ግን አይ ትንሽ 13 14 ደርሰናል። 14 ግን እኔ የዛኔም ፊዚካሊ ይሄን ያህል እንትን አይደለም። አሁን የአዲስ አበባ ውሃ ነው ትንሽ ከፍ ያደረገኝ ነው። አሁን እኮ ነው በቃ ሙሉ በሙሉ እኔ እኮ ሰርፕራይዝ ነው ያለኝ። ማርታ አደጋግቼ በኋላ እንትን እንደለው ነው እንጂ ተቀየራለች። ከመቀየሯ በላይ እኔ ስቲል ያልገባኝ ነገር በቃ የውበቷ ነገር ነው። በጣም ነው ያማረብሽ የምር። አመሰግናለሁ ግን ሙገሳ በዛብኝ። ያ አይ አልጠበኩም እኔ እውነት እርግጥ እንትንም ይሆናል ብዙ ጊዜ አገኛታለሁ ብዬ በጣም ስላጣዋት ምናምንም ይመስለኛል። በቃ አሁን ሳያት ጭራሽ ልቤ 6 ነው ድው እየፈጠርኩኝ ነበር ኮሜዲ ያስኩ ነው ምናምን ነግሮኛል እኮ ግን ይሄ ካላየው እንዴት ላምን እችላለሁ ስታስበውና እውነት በቃ ሐዝ ደውላ አብዝላለሁ እኮ ሲክልተ ፀሐይ ለወጽ ያክል ስማንዶ ሐደና ተፈጥሮ ፀሐይ ካላይ ለናይ ስትሬስ አይ ብዙ እንትን እዚህ ሐለ ነው እውነት ያ አይ እኔ ሰሚያኪ ስለለግነ ክንንተ አና በጣም ደስ ይነውነት ምክንያቱ خمس ዘለኒ ትንሷም ዝነገረን ሆኖ በቃ ክትመጽ ይኸለ ለሐስብየ ላይ ፈልጥ ጭራሽ አዲስ አበባም ዘለሃም ይፈልጥ ነራ በእውነት ከዛ ሰው እንዴክኖ ማንቲ ግዴታ ይምናም ስለነ ታይል ሆነ ሰዳይ ነው ማንቲ ምናምን ይላ ነው ማንኛው ስለምጻፋ ደስ ይኒ እውነት ትማሊ ለማንት ኮስለካ ይምሰለኒ ለክታም ተخليك ኮፊ ላይ ሐዲረክ አሚሉ ራስ ይምጸል አራህ ደግ ስለዚ ማት ዝናክላ ለኸኔርካ ያ በቃ ለምንታይ ተልኸኒ እኹል መልስ ላይ ይውለይ እኮ መንሱክ እስከ ሐዝለ ተነጸረለይ ሲ እዚ ለአክል መጽኻ ምናምን ስለምታይ በቃ አሁን አንቺ ማሰብ ያለብሽ በቃ ቤንጃሚን አዲስ አበባ ስራ ያስፈልገዋል። ከዚህ በኋላ ሁሌ ቢኒ ጋር እንድትሆኝ ጠይቁሽ ነው። ችግር የለም አላውቅም ምናልባት ለምን እንደመጣው በሂደት እንትን ምን ነው ይሆናል ገብቷል አይደል? ሰው ያስፈልገኛልና በጣም ከኔ ጋር ሆነሽ ችግር የለም ያ ክላስ መገናኘታችን ስለማይቀር እንገናኛለን። ክላስ ብቻ ሳይሆን አሁን እያሰብኩ ያለሁት ሰፈሩም ስለራቀ እነሱ ሰፈር ብከራይስ ክላስ ወደዚህ ብቀር ቤት አለ እንዴ ሰፈራችን ይኖራል ክላስ ሁሌ ብንገናኝ ብዬ ነው። አይ እኔ በርግጡኝ አለ አይደለም ግን አይጠፋም ብዬ አስባለሁ። ማንኛው ችግር የለው አመቻችዋ እንግዲህ አንቺ ነው ያለሽ። እኔ ማን ሌላ ማን ይፈልጋል? አመቻችዋለሁ ችግር የለው። ግን ተጨንቀሻል የሆነ ጨንቆሻል በጣም በጣም ለምን አይጨንቀኝም? ምክንያቱም እንደዚህ ያልጠበቀው ሰው ሲሆን ይከብዳልና ብቻ እንጃ ትንሽ ግራ ገብቶኝ ነው ለዛ ነው። እኔ ስላገኘሁሽ ደስ ብሎኛል። ፍራት እያለኝ ነው ራስ ምን እንደሆንክ ያላክሩ እውነት አይ እንድትፈሪ ሳይሆን በቃ እኔ ስላገኘሁሽ ደስ ብሎኛል። ከዚህ በኋላ አሁን ነገ ምን እንገናኛለን፣ ነገ ወዲያ ምን እንገናኛለን። ለምን እሱ ሁሉ ብቻ ነው የማገኘው። ከዚህ በኋላ ስራው መስራት አለበት እና ላስጨንቀውም አልፈልግም። እኔ ስለስካሁኑ ራሱ በጣም አመሰግናለሁ ትንሱዬ ማርያም ገብቶሻል። የማታውቀው ቦታ መጥተህ እንደዚህ ሰው ሲያግዝ ምናምን ቀላል አይደል። እና ደግሞ አትጨናነቂ። ያው የሰው ሀገር መጥቼ ሀገሬ ልጅ ስላገኘው ደስታዬን መቆጣጠር አቅቶኝ ሊሆን ይችላል። በጣም ደስ ብሎኛል። በርግጥ ልክ ነህ። እኔ መጀመሪያ ላይ ስመጣ ምናምን እንደዚህ አይነት ነገር እንትን ነበር። አሁን ላይ እኔ ራሱ ከጓደኛዬ ስላለሁኝ
ችግር የለው ጓደኛዬ ማለች እኔ ካልተመቸኝ ከጓደኛዬ ጋር እንትን ልትነች ትችላለህ። ጓደኛዬ ስትል የወንድ መስሎኝ ነበር ታውቃለህ። አይ የምን ስማ የለም ብዬ ላስቀድም ያለ ሰውነትን ዝር አለ። አይ ስለ አትጠብቅማ። አይ የሴት ጓደኛዬ ናት። ኦኬ መጀመሪያ እኔ ከትግራይ ስመጣ እሷ ጋር ነው ያለው። ባላድናዳ የሀገራችን ልጅ። አዎ ዋው አስታውቃለሁ። ስለዚህ ሁለት ሰው አለኛ ከዚህ በኋላ። አዎ እኔ እኮ ለዛ ነው ልነግርህ ፈለኩ። ምክንያቱም እኔ በሌለበት ቀን ከሷ ጋር መጫወት ትችላለህ ብዬ አስባለሁ። አይ በቃ አንቺ ካለሽ በቂ ነው ለኔ። እኔ ካልተመቸኝ እስታው እንጂ ይመችሻል። እውነት አይ ወይስ ይመቻ ታገኛታለህ? እንደዛ ይሻላል። አዎ ችግር የለም። አሁን ሌላ ሰው ካመጨመር አንቺን ካገኘው በጣም በቂ ነው። አይ ጥሩ ሀሳብ ነው። ሌላ ሰው ከማገኝ እሷን በሳምንት 3 4 ባገኝ ራሱ በቂ ነው። አሁን 4 እምቢ አትልም። ገባ 4 አሁን እምቢ አትልም። ለማንኛውም ደስ ብሎኛል። ትስዬ ደግሞ አመሰግናለሁ። እሱ ከእንዳት ልካት እንጂ አንዳንዴ ማለማ የለም ችግር የለውም። እና ከዚህ በኋላ ማንከባከባታለሁ። በጣም ሩቅ ሰፈር ነው ላቃለሁ። ደክመሃል። አመሰግናለሁ ለፈልጋለሁ። እና ዛሬ ካሜራ ይዘሽ ካልመጣሽ የተባልኩ ምክንያት ይሄ ነው። እስኪ አስተዋውቃቸው ስምህን ራስን ብትነግራቸው። ያው እኔ ቤንጃሚን እባላለሁ። አዲስ አበባን ትምህርት መጽ ኦሬዲ ካልል ፈልጠ ሰብ ስለሌለይ ትንሱ ምስ ጽያ አጋኒን ነው እንግዲህ ድህር ሐዚ አዲስ አበባ አይደብረኝም ብዬ አስባለሁ። ምክንያቱም ጽያ አለች። ምናልባት በሳምንት 7 ቀን ባታገኘኝ ራሱ 6 ቀን ታገኘኛለች ብዬ ተስፋ አደርጋለሁ። ወደ 4 ወር ድረስ ትንሽ ያው አመሰግናለሁ። ለትምህርትም ስለመጣው ያው እኔም ቢዚ እንደመሆን አውቃለሁ። ግን በእያንዳንዱ ትርፍ ሰዓት ግን እሷ ጋር ነው ጊዜ የማሳልፈው ከዚህ በኋላ እንግዲህ አይ ትንሱ ነው እኔ ትምህርት ላይ መማረው ትንሱ ነው የጠቀመህ። አይ ጥሩ ትምህርት ነው ምናምን ብሎ አስቡት። የምትማርበት ትምህርት ቤት ድረስ ሂጄ ተመዘገበ። ከዚህ በኋላ ትምህርት በጣም ቀላል ነው ለአንቺ በቃ ይገባታል። ከዚህ በኋላ ነው እንጂ አጠገብ ብታቀሰው ካለማ እንትን ትላለህ ትንፋለህ። አዎ እኔ ከግማሽ እንትን ላይ ቀይራለሁ ቤተሰቦቼ። እና ለማንኛው እንዳልኳችሁ ቅድም አዲስ ሰው አለ ምናምን ተብዬ ነበር። ያው ማውራት ራሱ አልቻልኩም እንጃ ግራ ገብቶኛል። ለዛ ነውና ትንሱን እሱ ነው ትንሱ የሚባለው እሱ ነው። ቤንጃማን ደግሞ እሱ ነውና ዛሬ በጣም አስጨንቆኛል ምናምን ብሎኝ ነበር። እንደማየው ከሆነ አስጨንቆታል ይመስለኛል። ብትለው ነገር አለ ትንሱ። እኔ ሶሻል ያው ብዙ ጊዜ ቪዲዮ ላይ ወጥቻለሁ። የአብሪኮ ጓደኛ ነኝና ከአብሪኮ ስልክሽን ተቀበይ ምናምን ያገናኛቸው ሰርቃው ነው የምትመስለው። ሰርቃው ነው የምትመስለው። ስልኬ ራስ ሳይ እንደዛ ሰርቄው ነው ማለት ይቻላል። በጣም አስጨንቄው ነው። እሱ ራሱ ለምንድን ነው የፈለከው ማወቅ ፈልጎ ነበር። እኔ እንኳን በቃ አይ ችግር የለውም ምናምን ብዬ ነው ስልክ ያንቺ ስልክ ተቀበይ ምናምን ማግኘት የፈለኩትና እኔ እንደውም እንደራሴ አድርጌ ነበር። እኔ አንቺ ማግኘት ፈልጋለሁ ምናምን እንደዚህ ነው ነገር ብዬ ያው አብሮሽ ያደገ ሰው ምናምን ብዬ ዲቴል በደንብ ግልጽ አድርጌ ከነገርኩሽ ያው እንቢልት ይተቻለሽ። በጣም አስጨንቀኛል። ምንም ራስ ማራይም በጣም እንትን ብዬ ነው የመጣው። ተገግም ይተቻለሽ። ራስ ሳልበላ ይሄ ሰውዬ ማግኘት አለብኝ ብዬ ነው እንትን ያለው። ካልበላሽ እንጋብዝሻ ወይ እሱ ይጋብዝሽ ወይ ሲጀምር እንግዳ ተቀባይ ነው የምጋብዘው። እንግዳ ራሱ እንደዚህ ነው ወይ ሴት አትጋብዝም ነው? እስከ ኮሜንት ላይ ምሳ ባንቺ ጀመራ ትንሽ አንዳንድ ነገሮችን ለማውራት ምሳ ብንበላ ደስ ይላል። በቃ ደስ ይላል። እኔም አልበላውም ባይዘው ሶስታችን እንበላለን ማለት ነው። በቃ ቻው በቃ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን